ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ቶትናሞች ለማቲያስ ፈርናንዴዝ ዝውውር እየጠየቀ የሚገኘውን ገንዘብ ለመክፈል ፍላጎት ያለው ሲሆን ከተጫዋቹ ወኪል ጋርም ቀጥተኛ የሆነ ንግግሮችን እያደረገ እንደሚገኝ ተገልጿል። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ ከእንግሊዝ በተጫዋቹ ዙሪያ በጠንካራ ደረጃ እየሰሩ የሚገኙ ዩናይትድ እና ቶትናም ሲሆኑ ማድሪድዝም በዝውውር ውስጥ ይገኝበታል ሲል ፋብሪዚዮ ሮማኖ አስታውቋል። ለዌስትሃም ዩናይትድ ቅርብ የሆኑ ምንጮች ይዘውት እየወጡት እንደሚገኘው መረጃ ከሆነ የዩናይትድ ሰዎች በዚህ ሳምንት በቃል ደረጃ ለፈርናንዴዝ ዝውውር ያቀረቡት የመጀመሪያ ጥያቄ በዌስትሃም ወዲያውኑ ውድቅ መደረጉ ተገልጿል። የዩናይትድ ሰዎች ማቴዎስ ፈርናንዴዝን ለማስፈረም ከዌስትሃም ጋር ለሳምንታት ድርድር ላይ የቆዩ ሲሆን አሁን እየወጡ ባሉ መረጃዎች መሰረት ሁለቱ አካላት ለመስማማት አለመቃረባቸው እንደሚጠቁሙ ተገልጿል። ዌስትሃሞች በተለይ ተጫዋቹን ለመሸጥ እንደማይቸኩሉና ሌሎች ክለቦች እነሱ እየጠየቁ የሚገኘው ገንዘብ እንደሚከፍሏቸውም እንደሚያምኑ ተገልጿል። በዚህም ለዩናይትድ ሰዎች ለፈርናንዴዝ ዝውውር በቀጥታ 80 ሚሊዮን ፓውንድ ድረስ ክፈሉን ያለዚያም ስምምነት አይኖርም ሲሉ በግልጽ መናገራቸው ተነግሯል። በተጨማሪም ዩናይትድ ስለ ሰም ቪል እየጠየቀ ሲሆን ከዌስትሃም የተሰጠው ምላሽ 50 ሚሊዮን ፓውንድ ክፈሉን የሚል መሆኑም ተገልጿል። በማቲያስ ፈርናንዴዝ በኩል ተጫዋቹ ወደ ማንቸስተር ዩናይትድ ማቅናት የሚፈልግ ሲሆን ቶተንሃምንም ለመቀላቀል ፍላጎት እንደሌለው እየተነገረ ይገኛልና ይሄ ይህን ያህል የሚያሳስብ አይደለም። በተለይም እንግዲህ በርካታ ምንጮች እንዳሳወቁት ከሆነ ቶተንሃሞች ምንም እንኳን በተጫዋቹ ላይ ከፍተኛ የሆነ ፍላጎት እያሳዩ ቢገኙም ነገር ግን ተጫዋቹ ወደ ቶተንሃም ስፐር የማቅናት ምንም አይነት ፍላጎት እንደሌለው ነው እየተገለጸ የሚገኘው። የተጫዋቹ ሙሉ ለሙሉ ፍላጎት ወደ ማንቸስተር ዩናይትድ ማቅናት እንደሆነ እየተገለጸ ይገኛል። ፋብሪዚዮ ሮማኖ እንግዲህ ታማኙ ጋዜጠኛ ስለ ሰመቪልም አንድ መረጃ አውጥቷል። ማንቸስተር ዩናይትድ ዌስትሃሞችን ስለ ተጫዋቹ ደጋግሞ ዌስትሃሞችን እየጠየቀ እንደሚገኝ ነው እየተገለጸ የሚገኘው። ሁለቱም ተጫዋቾች ለማስፈረም የሚደረገውን ሂደት ማንቸስተር ዩናይትዶች ከምን በላይ እንደሚያስቀድሙት ነው እየተገለጸ የሚገኘው። የቶተንሃም ስፐሮች ወደ ዝውውሩ መግባት ምናልባት ዝውውሩን በፍጥነት ዩናይትዶች እንዲጨርሱት ያደርጋቸዋሉ የሚለውን ነገር አብረን እንመለከታለን። ከዛ ውጪ የቦርንማውዙን አማካኝ አሌክስ ስኮት ለማስፈረም በሚደረገው ፉክክር ላይ አርሰናል የማንቸስተር ዩናይትድ ዋና ተቀናቃኝ ሆኖ መቅረቡ ተገልጿል። አርሰናል አሌክስ ስኮትን ለማስፈረም ፍላጎት አለው እና በዝውውሩ ላይም ጠንካራ ሂደቶችን የሚከተሉ ከሆነ ትክክለኛ ዩናይትድ ተፎካካሪ ይሆናሉ ተብሏል። ቦርንማውዝ ተጫዋቹን አዲሱ ለማስፈረም እየሰሩ ይገኛል። በአዲሱ ውል መሰረት የውል ማፍረሻው 75 ሚሊዮን ፓውንድ ለማድረግ እየጣሩ ይገኛሉ። ይህ የውል ማፍረሻ ሁለቱ ክለቦች ስኮትን ለማስፈረም በሚፈልጉት የዝውውር ሂሳብ እጅጉኑ ከፍ ያለ እንደሆነ ነው እየተገለጸ የሚገኘው። አርሰናሎችም ቢሆን ከፍተኛ የዝውውር ሂሳብ ለዚህ ተጫዋች ይገባዋል ብለው እንደማያምኑ ነው የተነገረውና አሌክስ ስኮት በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ነገር ግን አሁን ካለው ሁኔታ አንጻር ተጫዋቾች እየተጠሩ ያሉበትን ሁኔታ ስንመለከት እንግዲህ ይህ ተጫዋችም እንደዚህ አይነት ገበያው ወጥቶለታልና ማንቸስተር ዩናይትድ መጀመሪያ የማቲያስ ፈርናንዴዝን ዝውውር መጨረስ ነው ዋነኛ ኢላማቸው። ነገር ግን እየሄዱበት ያለው መንገድ ትክክል ነው ለማለት ትንሽ ይቸግራል እና የተጫዋቹን ዝውውር ቶሎ ጨርሶ ሌሎች አማካኞችን ወይም ሌሎች ተጫዋቾችን ለማስፈረም ሙከራ ማድረግ አለበት። ነገር ግን አሁን እየተከተሉት ያለው ሂደት ባለፈው የዝውውር መስኮት ሲከተሉት የነበረውን አይነት ነው። እንግዲህ ማቴዎስ ኩኛን ካስፈረሙ በኋላ ለበርካታ ጊዜ የተንዛዛ ዝውውር ማለት እንችላለን። እንግዲህ የብሪያን ምቤሞን ዝውውር እና አሁን የማቲያስ ፈርናንዴዝም ዝውውር ከዛ ጋር የሚመሳሰል ነገር አለውና ማንቸስተር ዩናይትዶች የዚህን ተጫዋች ዝውውር ይጨርሱታል የሚለው ነገር እንግዲህ በሚመጡት ጊዜያቶች በተለይ አሁን የቶተንሃም ወደ ዝውውሩ መግባት ዝውውሩን እንዲያፋጥኑ ያደርጋቸዋል ተብሎ ይጠበቃል። የሃል ሲቲ ዋና አሰልጣኝ ሰርጌ ያክሮቪች ቶቢ ኮሌር በድጋሚ በቡድናቸው ውስጥ ማየት ይፈልጋሉ ተብሏል። ሙሉ የቅድመ ውድድር ዝግጅት ማድረግ መቻሉ የአማካኝ በፕሪሚየር ሊግ ደረጃ ላይ ጉልህ ተጽዕኖ እንዲያሳድር እንደሚያስችለው የሚያምናሉ ተብሏል። የኮሊየር ከማንቸስተር ዩናይትድ ጋር ያለው ውል እስከ 2027 የሚቆይ ሲሆን ለተጨማሪ አንድ የውድድር ዘመን የማራዘም አማራጭ ተካትቶበታል። ሆኖም በክለቡ ያለውን የአሁን ደረጃ በግምት ውስጥ በማስገባት ዩናይትድ በዚህ ክረምት ኮሊየርን ለመሸጥ ቢስማማ ወደ ሃል ሲቲ ይሁን እንጂ ወደ ሌላ ክለብ ሊሄድ ፈቃደኛ ሊሆንም ይችላል የሚለውን ነገር እንመለከታለን እና ሃል ሲቲዎች የዚህ ተጫዋች ሁነኛ ፈላጊ ሆነውን ብቅ ብለዋል። ሌሊቱን በተደረገ የዓለም ዋንጫ መርሃ ግብር ብራዚል ሃይቲን 3-0 ማሸነፍ ስትችል በቋሚነት የጀመረው ኩኛ 2 ግቦችን ማስቆጠር ችሏል። በተመሳሳይ ካዝሜሮም ጥሩ የሚባል እንቅስቃሴ አስመልክቶ ጨዋታውን አጠናቋል። ሌላኛው የማንቸስተር ዩናይትድ ተጫዋች ኤደርሰን 81ኛው ደቂቃ ላይ ተቀይሮ በመግባት በዓለም ዋንጫም የመጀመሪያ ጨዋታውን ማድረግ
ችሏል። ታዲያ በትላንትናው ጨዋታ ማቴዎስ ኩኛ በጣም መድመቅ ችሎ ነበር። 2 ጎሎችንም ማስቆጠር ችሏል። በማንቸስተር ዩናይትድ ቤት ያለውን መነቃቃትም እንግዲህ በብራዚል ብሔራዊ ቡድን መድገም የቻለ ተጫዋች መሆን ችሏል። ሁለቱ የሰሜን ለንደን ክለቦች አርሰናልና ቶትንሃም ሆትስፐር የቀድሞ የማንቸስተር ዩናይትድ አጥቂ የሆነው ሜሰን ግሪንውድን ለማስፈረም ከፍተኛ ፍላጎት አሳይተዋል ተብሏል። ማርሴይ ከተጫዋቹ ዝውውር 70 ሚሊዮን ፓውንድ እንደሚፈልግ ተነግሯል። ግሪንውድ ወደ ማርሴይ ሲያቀና በውሉ ላይ ማንቸስተር ዩናይትድ ከተጫዋቹ የወደፊት ሽያጭ 40% የማግኘት መብት እንደተካተተበትም ይታወሳል እና ይህ እንግሊዛዊ ተጫዋች ምናልባት ወደ ፕሪሚየር ሊግ ይመለሳሉ የሚለውን ነገር እንግዲህ እንመለከታለን። ከዚህ በፊት እንግዲህ በርካታ ክለቦች በተጫዋቹ ላይ ፍላጎት ማሳየታቸው ይታወሳል። አሁን ደግሞ አርሰናሎች በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ምናልባትም ወደ ፕሪሚየር ሊግ የማምራት እድል ይኖራል። በጣም ፖቴንሻል ያለው በጣም አቅም ያለው ተጫዋች እንደሆነ ሁላችንም እናውቃለን። ታዲያ ይሄ ተጫዋች ወደ ፕሪሚየር ሊግ ይመለሳሉ የሚለው ነገር አብረን እንመለከታለን። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ በማታዊ የስፖርት ጥንክራችን ወደ እናንተ የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ እንዲሁም ቪዲዮዎቻችንን ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። አዲስ አፕዴት የሚወጣ ከሆነ ወደ እናንተ የምናደርስ ይሆናል። እንግዲህ በዚህ የዝውውር መስኮት ውስጥ እንግዲህ አዳዲስ ነገሮች የመፈጠር እድል ይኖራችኋል በየደቂቃዎቹና አዲስ መረጃ የሚወጣ ከሆነ ወደ እናንተ እናደርሳችኋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።